ዳጊዬ በይኛል ካንተ ጋር ቶሎ መጋባትና ብዙ ልጆች መውለድ ፈልጋለሁ። እኔም እኮ ቶሎ ብንጋባ ደስ ይለኛል። ግን ታውቂያለሽ እናቴ ብቻዋን ያላባት ነው ያሳደገች። ከሷ ፍቃድ መውጣት አልችልም። ባይሆን ግን አንቺ እንድትቀበልሽ አሳምናታለሁ። ግን መቼም ባትቀበለኝስ? ትቀበልሻለች። ለኔ ስትል አንቺ መቀበል አለባት። እሷ የምትፈልገው የኔን ደስታ ብቻ ነው። አንተ እንድታፈቅረኝ ምን ላድርግ? ንገረኝ። ማስተካከል ያለብኝ ነገር ካለ አስተካክላለሁ። ቆይ ምን ባደርግ ነው እሺ አንተ ልታፈቅረኝ የምትችለው? እንደነዚህ ምን እያልሽ ነው? እንዴት ያለ መፈለግ አይነት ስሜት ይሰማሻል? ደግሞ ሁለታችንም እናውቃለን በጣም ቆንጆ ሴት ነሽ። የትኛውንም ወንድ በፍቅር ማንበርከክ እንደምትችይ ደግሞ እኔም አንቺም እናውቃለን። እንደዛም ሆኖ ማንኛውንም ሴት ከማይበት አስተያየት ላይሽ ካልቻል ችግሩ ካንቺ ሆኖ ወይ ደግሞ የጎደለሽ ነገር ኖር አይደል? እሺ ምንም ነገር ካልጎደለኝ ችግሩ ምንድነው? ቆይ ሄመን ከኔ በምንድነው የምትለየው? በምንም አትለይም። ግን ደግሞ እሷ ልዩ ሴት ናት። እንደዚህ ነው ብዬ በቃላት ልገልጻት አልችልም። ቆይ ምን አይነት ግራ የተጋባ መልስ ነው? አንዴ ሰላም ጤና ይስጥልኝ ውድ የመልስ ድራማ ቤተሰቦች እንዴት ናችሁልኝ? መልስ ድራማ እንግዲህ ቤዛ ከእናቷ ጋራ ጉልት ቁጭ ብላ ያለ እናቷን ለምንድነው ፊትሽ እንደዚህ በጣም የከፋሽ? ከመጣው ጀምሮ ፊትሽ በጣም ተከፍቷል ትላታለች። የቤዛ እናትም መናገር አልፈለገችምና ነገሩን ዝም አለች። እባክሽ ንገሪኝ፣ ከመጣው ጀምሮ ፊትሽ ተከፍቷል እናቴ፣ ደክሞሽ ነው ወይ እዚህ ጉልት እየዋልሽ እያለች እናቷን ደጋግማ ብትጠይቃትም እሷ ግን ልትነግራት አልፈለገችም። እንግዲህ ጧት ላይ እናትየዋ ለጉልት ወደ ጉልት ቦታ ስትሄድ ነበረ። የአፌት እናት ወደ እሷ በመምጣት ከልጇ እንድትርቅላትና ከፈለገች ደግሞ ብዙ ገንዘብ እንደምትሰጣት ተናግራትና አስፈራርታት ትሄዳለች። እንግዲህ ቤዛና ያፌት ከተለያዩ 3 ቀን ሆኗቸዋል። ያፌትም እንግዲህ በእናቱ ፍቃድና በእናቱ በማስፈራሪያ ሌላ ሴት አግብቷል። እሷ የወደኛም ብላ ተስፋ ያደረገችው ለብዙ ዓመት የጠበቀችው ፍቅረኛዋ ሌላ ሰው አግብቶ ድንገት የመጥሪያ ወረቀት ይልክላታል። በዚህም የተነሳ የቤዛ ልብ በጣም ይሰበራል። ተኝታም ቆማ የምታስበው እሱን ነው። ብዙ ነገር አሳልፈዋል። እሱ ግን ቢወድም ቢጠላም የእናቱን ፍቃድ ለመፈጸም የማይወዳትን ሴት ወይም ደግሞ በኑሮ የሚመሳሰለውን ነገር ግን የማይወዳትን ሴት ነው ያገባው። ቤዛ ደግሞ እንደምታዩት እናቷ ቸርችራ ወይም ደግሞ ጉልት ላይ ቸርችራ ነው የምታኖራት። እናም እንግዲህ የያፌት እናት ደግሞ በጣም ሀብታም ናት። ስለዚህ የሀብታም ልጅ ፈልጋ በግድ የሷን ፍቃድ እንዲያደርግ አድርጋ ታጋባዋለች። ይሄ በዚህ እንዳለ ልጅቷ እንቆቅልሽ ሆኖባት ነገሩ ሁሉ ጭራሽ ደግሞ በላይ አሁንም እሷን ለመጉዳት እየጣሩ ይገኛሉ። ምክንያቱም ደግሞ ያገባት ልጅ ወዷት አይደለም፣ ምንም ነገር ብታደርግለት ሊወዳት አልቻለም። ስለዚህ ቤዛን እንዲረሳ እናድርገው ወይም ደግሞ ቤዛን እንዲጠላት ከውስጡ እንዲያወጣትና እኔን እንዲወደኝ ብላ ያሰበችውን ሐሳብ እያደረገች ትገኛለች። እንግዲህ እሱን ለማስደሰት ብዙ ነገር ብታደርግም እሱ ግን እኔ አንቺን ላስከፋሽ አልፈልግም፣ ነገር ግን እኔ አንቺን መውደድ አልችልም፣ እኔ የምወደው የኔ ያለምን ነው ወይም ደግሞ ቤዛን ነው ይላታል። እናም እንግዲህ እንደዚህ ሲላት እሷ ግን ከሱ ፊት ጥሩ ሰው መምሳሌ ለመገኘት እጠብቅሃለሁ አንድ ቀን እስከምትወደኝ ድረስ እያለች መልካም ሴት መስራ እያለቃቀሰች እሱ እንዲያስብላት ወይም ደግሞ እንዲጠጋት እሷን እንዲጠጋት እንዲያዝንላት እያስመሰለች ትገኛለች። ነገር ግን ውሸቷን ነው። እሱ ዘወር ሲል በቀልን ነው የተናገረች ያለችው። አንድ ቀን በእጅ አስገባለሁ እሷንም ማጥፋታለሁ እያለች መዛት ጀምራለች። አዲሷ ሙሽራ ቤዛ ለምን እኔን ትተህ አገባ እንዴት በላይ ላይ ታገባለህ ብላ አልጠየቀችም። ሀዘኗን በውስጧ ይዛ ልቅሷን ቤቷ ውስጥ አድርጋ ሁሉንም ነገር ዝም ብላ ነበር የተቀመጠችው። ነገር ግን ለምን ዝም አልሽኝ በሚመስል ሁኔታ ወይም ደግሞ የተጎዳችው ልጅ እያለች እንግዲህ በግድ ነገር ፍለጋ ማለት ነው እናትየዋን መሰራበት ቦታ ድረስ እየሄዱ ማስፈራራት መዛት ጀምራለች። ቤዛ ምንም አይነት ቅሬታ አላቀረበችም። ምንም ስለሆነባት ነገር አልቅሳ ዝም ነው ያለችው። ነገር ግን ያቺኛዋ በሰውየው ልትፈለግ ስላልቻለች አስገድዳ ባገባችው ሰውዬ መወደድ ስላላገኘች እሷን የሚረሳበትን ምክንያቶች ስታስብ እሷን እንዲጠላት መጥፎ ነገር እሷ እንዳደረገች ማስደረግ ነው።
እናም እንግዲህ እሱን እስከ ማስገደልም እየደረሰች ትገኛለች። እናም እንግዲህ ድንገት አንዷ ትመጣና የቤዛን እናት ጉልት የምትሰራበት ቦታ ወረቀት ይዛ ነበር የመጣችው። እናም እንግዲህ የቤዛን እናት ስልክ እንድትደውልላት በምልክት ቋንቋ ጠይቃታለች። የቤዛ እናትም የኔ ምስኪን ለካ መስማት ማውራት ማችልም ብላ እና ስልክ እንዳስደውልሽ ነው ወይ ትላታለች። ልጅቷም አዎ ብላ እሷ ያለቻትን ሀሳብ ተስማማና የምደውልሽን ሰው ስልክ ቁጥር ጽፈሽ ስጪ ትላታለች። እሷም ስልኩን ቁጥሩን ጽፋ ቅድስት ነኝ መናፈሻው ጋር ጠብቀኝ እየመጣው ነው የሚል ሜሴጅ እንድታደርስላት ትነግራታለች በጽሁፍ። የቤዛ እናትም ያን ስልኳ ላይ በመደወል ሰውየው ገና አንስቶ ማነሽም ሳይላት ነበር ዝም ብላ ቅድስት ነኝ መናፈሻው ጋር ጠብቀኝ ብላ ያስቀመጠችለት መልእክት ማለት ነው። እሱም እንዳስቀመጠለት አያውቅም። እናትየዋም ደግሞ ማን ጋር እንደደወለች አላወቀችም። ምክንያቱም ይሄ ቁጥር ስልኳ ላይ ስለሌለ የእሱ ስልክ መሆኑን አላወቀችም። እናም እንግዲህ መሸት ሲል ነበር ያለችውና በዛ በተባለው ሰዓት እዛ ቦታ ላይ ለመገኘት ይሄዳል። ነገር ግን ሁለት ወንበዴዎች ቢላ የያዙ ነበሩ። እናም እንግዲህ እያስፈራሩት እንገልሃለን ይሉታል። እሱም በሁኔታው በመደንገጥ ምንድን ነው ያጠፋሁት? ገንዘብ ከሆነ ተጣችኋለሁ፣ ነገሮችን በንግግር መፍታት እየቻልን ምን አመጣው ይሄንን እያለ ደጋግሞ ቢነግራቸውም ጭራሽ በቢላ የወጉትና አንድ ቃል ይናገራሉ። እሱም እንግዲህ የቀድሞ እጮኛ እናት ሰላም ብለሃለች በማለት ያፌትን በጩቤ ይወጉታል። እንግዲህ ይህን ነገር ያደረገችው የእሱ አዲሱ እጮኛ ነች። በእሱ መወደድ ሲያቅታትና እሱ አልወዳት ሲል እሱ ይችኛዋን እንዲጠላት የሚያደርግ ሀሳብ ነው ያመጣችው። እሱም እንግዲህ የቤዛ እናት ያፌትን በጩቤ እንዳስወጋችው የሚያመለክት መልእክት ነበረ። የተደወለውን በሱ ቁጥር ነው እንግዲህ በሷ ስልክ ነው። ስለዚህ ከተጠያቂነት አታልፍም ማለት ነው የቤዛ እናት። የቤዛ እናት ደግሞ ልጅቷ አሳዝናት ይህን ነገር ደጋግማ ለልጇ ራሱ እየነገረቻት ነበር። እንዴት ታሳዝናለች! በዚህ እድሜዋ ገና ወጣት ናት፣ ግን መስማትም መናገርም አትችልም እያለች የቤዛ እናት ለልጅቷ ማዘኗን ትቀጥላለች። ነገሩ ግን ወጥመድ ነው። እናም እንግዲህ ይህን ነገር እሷ እንዳደረገችው ቀጥታ ለፖሊስ መልእክቱ ይደርሳል ማለት ነው። የቤዛ እናትን በቀጣይ እንግዲህ መታሰር ነው ያላት አማራጭ። የያፌት አዲሷ ሚስቱ ወይም ደግሞ አዲሷ ሙሽራ እነሱን ከዛ ከጉልት ላይ እናስነሳቸዋለን ብላ ይዛተች ነበረ። እናም እንግዲህ እኔ የማደርገውን ታያለሽ እናቴ ጠብቂኝ ትላታለች። የያፌት እናት ልጅቷን ትወዳታለች። የምትወዳት ግን የሀብታም ልጅ ስለሆነች ነው። አባቷ በጣም ሀብታም ነው። እናም እንግዲህ አንዳንዴ ድሃ ሆናችሁ በፍቅር ስትኖሩ ቤተሰብ ጣልቃ የሚገባው በዚህ መጠን ነው። እንግዲህ ቤተሰብ በእናንተ ህይወት ውስጥ ይገባል። ብታፈቅሩትም ባታፈቅሩትም እነሱ የሚፈልጉትን ሰው ጋር እንድትኖሩ ያደርጓቸው፣ ወይም ደግሞ በገንዘብ የሚስተካከላቸው በዝና የሚስተካከላቸው ሰው ጋር ልጆቻቸው እንዲሆኑ ይፈልጋሉ። ስለ መዋደድ ስለ ፍቅር ደንታ አይሰጣቸውም። ጭራሽ የያፌት እናት እኛም ተወደን አይደለም የተጋባ ነው እየቆዩ ነው ባሎቻችን የወደዱን እያሉ የልብ እየሰጠቻ ትገኛለች። ነገር ግን የቤዛ በደሏ በጣም በዛ። እሱን ማጣቷ ድንገት መነጠቋ ሲያንስ አዘኗ ሳይለቃት ጭራሽ ደግሞ እናቷ ሊያሳስሩባት ነው። እንግዲህ አንዳንዴ ግራ ያጋባል አይደል? ሰው ገንዘብ ሲኖረው ሁሉ ነገር በገንዘቡ ስለሚገዛ ድሃ እንዳይኖር ራሱ ማድረግ ይችላሉ በጣም በሚገርም ሁኔታ። ህጉም ደግሞ ድሃ ላይ ይበረታል ማለት ነው። እና እንግዲህ የቤዛ እናት በራሷ ጊዜ ወጥመድ ውስጥ ገብታለች። በእርግጥ እሷ መልካም ነገር አደረግኩ ብላ ነበረ። ለልጅቷ መልካም ያደረገች ነበር የመሰላት። ነገሩ ግን እንደዛ አይደለም። ሴትዋን ሆን ብለው ወጥመድ ውስጥ ለማስገባት ነው። እንግዲህ ያፌት በጩቤ ተወግቷል። ቀጣይ እርምጃ የሚሆነው የቤዛን እናት በፖሊስ ማስያዝ ነው። እናም እንግዲህ ተማረው አካባቢውን ለቀው እንዲሄዱና በዛውም ደግሞ የቤዛ እናት እንዳስወጋችው እንዲያስብ ቤዛንም እንዲጠላት ነው የእናትየዋና የአዲሷ ሙሽራ ሀሳብ። ይህ ሀሳብ የሚሳካላቸው ይመስላችኋል? እውነት ያምናቸው ይሆን? ምክንያቱም ደግሞ ለያፌት የቤዛ እናት በጣም እንደ እናቱ ናት። በጣም ነው የምትወደው። እንደውም እናቱ በገንዘብ ስለምታስብ በፊት እናቱ መስራ የምትታየው እንደውም የቤዛ እናት ነበረች እንደ እናት የተቀበለችው። የእሱ እናት ግን ከሱ ጋር አልነበረችም። አሁን ግን ህይወቱን ለማመሰቃቀል ሲሆን እናት ነኝ ብላ መታለች። እና እንግዲህ ጭራሽ እንደዚህ አይነት
ችግር ውስጥም ከተዋለች እና እሱ ግን ያምን የሆነ ይሄን ነገር እርግጠኛ ነኝ የቤዛ እናት ይሄን እንደማታደርግ ያውቃል። እሱ እስኪነቃ ድረስ የቤዛ እናት እስር ቤት መግባቱ አይቀርም። ብቻ ችግር ሲመጣባችሁ ችግሮች ይደራረቡባችኋል እናንተው ላይ ማለት ነው። እና የቤዛ እናት እንግዲህ ሳታውቀው ራሷን ወጥመድ ውስጥ አስገብታለች። እና እኔ ተወዳጆች መልስ ድራማ ክፍል 4 በቀጣይ በአዲስ ቪዲዮ እስከምንገናኝ ይህን ይመስል ነበረ። መልካም ጊዜ። ባይ ባይ።